ሰላም ለእናንተ ይሁን። የአባቴ ልጆች ወንድሞችና እህቶች፣ አባቶች እናቶች፣ ጌታ ጸጋና ሰላም ይብዛላችሁ። በምሕረቱና በቸርነቱ በጥበቃው መግባት መውጣታችንን እየጠበቀ ከክፉ ሁሉ ሰውሮ በሰላሙ ያዋለን ይረዳን። ከጠላታችን ከዲያብሎስ ከክፉ ምክሩና ሐሳቡ ከፈላጻው ከመሰናክሉ ሁሉ ያዳነን ጥበቃውን በእኛ ላይ ያትረፈረፈ አምላካችን እግዚአብሔር የተባረከ የተቀደሰ ይሁን። እንደምን ዋላችሁ? የጌታ ጸጋ ከሁላችን ጋር ይሁን። እግዚአብሔር እንግዲህ ምሽት ሰጥቶናል። እግዚአብሔር የተመሰገነ ይሁን። ሁላችሁም ይህም ቪዲዮ የምትመለከቱ ወንድሞች ቅዱሳን ወንድሞችና እህቶች ሁላችሁም አብዛኞች ቪዲዮን ያዩ ብቻ የሚወጡ ይበዛሉ። ሰብስክራይብ ሳያደርጉ ከመቶ ቢያንስ ኦልሞስት 60 እና 70% የሚሆኑ ይህም ቪዲዮ የሚከታተሉ ሰዎች ቻናሉን ሰብስክራይብ ሳያደርጉ ነው የሚወጡት። ይህም ቪዲዮ የምትመለከቱ ሁላችሁንም በጌታ ፍቅር ጠይቃችኋለሁ። ሰብስክራይብ አድርጋችሁ ላይክ አድርጋችሁ ኮሜንት ጽፋችሁ ሼር እንድታደርጉ በጌታ በኢየሱስ ክርስቶስ ስም ፍቅር ጠይቃችኋለሁ። ተባረኩ። ዛሬም እንደተለመደው ከመጸለያችን በፊት የእግዚአብሔርን ቃል እናነባለን። መዝሙረ ዳዊት ምዕራፍ 1 እናነባለን። ፍራውን በጌታችን በኢየሱስ ክርስቶስ ስም አነባዋለሁ። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውኃ ፈሳሾች እንደተተከለች ፍሬያንም በየጊዜ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፉዎች ግን እንዲህ አይደሉም። ነገር ግን ነፋስ ጠራርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞችም በጻድቃን ማኅበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃል፣ የክፉዎች መንገድ ግን ትጠፋለች። እግዚአብሔር አምላካችን እናመሰግናለን። አንተ ቅዱስ ነህ። አንተ ኤልሻዳይ ነህ፣ ለዘላለም የምትኖር ነህ። ሁሉን ታደርግ ዘንድ ቻይ ነህ። ሐሳብህ ከቶ አይከለከልም። በሰማይ በምድር በከፍታ በዝቅታ ያሻህን ታደርጋለህ። በአንተ ፊት እግዚአብሔር አምላኬና መድኃኒቴ ሆይ ሁሉም ቀላል ነው። በአንተ ፊት እግዚአብሔር አምላኬ ሆይ ነገሥታት በፊትህ በገንቦ ውስጥ እንዳለ ጠብታ ናቸው። ተራሮችንና ኮረብቶችን በሚዛን ይመዝናል። የምድርን አፈር በቁና የባህርን ውሃ በእፍኙ ይዛል። ሰማይ ዙፋኑ ነው፣ ምድርም የእግሩ ማሳረፊያ ነው ተብሎ እንደተጻፈ ይህም ቃል ከሚገልጽህ በላይ እግዚአብሔር ሆይ አንተ ትልቅ ነህ። እኛም አናውቅም። ከምናውቅህ በላይ እጅግ ትልቅ ከምናስብህ በላይና እግዚአብሔር አምላክ ሆይ ነገሥታት፣ ጠቢባን፣ አዋቂዎች አንተን ከተረኩ ካወቁ ከሆኑልህና ከዘመሩልህ ካዜሙልህ ከተናገሩልህ ካመሰገኑ በላይ ነህ። አንተ እግዚአብሔር አምላክ ሆይ እጅግ ትልቅና ገናና አዶናይ ነህ። ምክርህ ጥልቅ ነው፣ ፍቅርህ ጥልቅ ነው። እግዚአብሔር ሆይ አደራረግህ ታምራትህ ሁሉ ድንቅ ነው። በዘላለም ዙፋን ላይ ከብረህ ለዘላለም ስትኖር እግዚአብሔር አምላክ ጥበብህ ታላቅነትህ አይመረመርም። ሁል ጊዜ መልካም ነህ። በመከራ ቀን መሸሸጊያ ነህ። ልጆችህን የሚከተሉህን ድምፅህን የሚሰሙህን አንተን የሚጠሩህን ትረዳቸዋለህ። ማንም አንተን ጠርቶ ያፈረ ማንም የለም። እኛም እግዚአብሔር ሆይ ቅዱስ ስምህን እንጠራለን። ተባረከውን ስምህን እንጠራለን። የማያሳፍረውን ስምህን እንጠራለንና በኢየሱስ ክርስቶስ ስም ጸሎታችንን፣ ምስጋናችንን፣ ልመናችንን ሁሉ ተቀበለን። በጌታ በኢየሱስ ክርስቶስ ስም ጸሎታችንን ስማ። የዲያብሎስን ሥራ ሊያፈርስ እግዚአብሔር ልጅ ተገለጠ ተብሎ እንደጻፈ እግዚአብሔር አምላክ ሆይ ዲያብሎስን ሥራ ከእኛ ላይ አፍርሰህ በእኛ ላይ በምሕረት በቸርነት በይቅርታና በበጎነት የተገለጥክ ለዘላለም ሕይወትና ምሕረት ቸርነትና ክብር የጠራሃን ያከበርከን እግዚአብሔር አምላክ ሆይ በውርደት ፈንታ ክብርን የሰጠህን እግዚአብሔር አምላክ ቀንበርን፣ መርገምን፣ ሸክምን ከእኛ ላይ የሰበርክ የኃጢአትን ቀንበር፣ የኃጢአትን ሸክም፣ የኃጢአትን ጨለማ፣ የኃጢአትን ፍርድ፣ የሞትን የሲኦልን ክፋት ከእኛ ላይ ያራክ አምላካችን እግዚአብሔር ሆይ እናመሰግናለን። በዚህች ዓለምም ደግሞ ስንኖር በዓለም ሳላችሁ ፈተና አለባችሁ፣ ነገር ግን ያሸንፋለሁ እናንተም ታሸንፋላችሁ እንዳልከን ዓለም እኔን አልወደደችኝም እናንተን ደግሞ እንዴት አጥብቃ አትጣላችሁም እንዳልከን ዓለም ብትጠላን እግዚአብሔር አምላክ በምትጠላን ዓለም ላይና በክፉ በተያዘ በዚህ ዓለም ላይ ስንኖር ሁሉም በደል የምንወጣበት፣ ሁሉን የምናሸንፍበት፣ ሁሉን የምንረታበት
የመንፈስ ቅዱስ ጸጋ ከእኛ ጋር ነውና እናመሰግናለን። ለምኑ ይሰጣችኋል፣ መዝጊያውን አንኳኩ ይከፈትላችኋል፣ ፈልጉም ታገኛላችሁ፣ የሚፈልግ ያገኛል፣ የሚያንኳኳ ይከፈትለታል። እግዚአብሔር ሆይ የሚለምንም ይሰጠዋል ተብሎ እንደተጻፈ አምላካችንን እንለምንሃለን። አመፀኛ ዳኛ ያችን ሴት እግዚአብሔር አምላክ ሆይ ለብዙ ጊዜ በለመነችው ጊዜና ጭቅጨቃዋንና ልመናዋን በቤቱ ባበዛችበት ጊዜ ከችግሩ ለማረፍና ከጭቅጨቃዋ ለማረፍ ለዛች ሴት እንደፈረደላት፣ ነገር ግን እግዚአብሔር ለሚወዳቸውና ለጠራቸው አንድያ ልጁንም እስከ መስጠት ለወደዳቸው ለልጆቹ እንዴት አብልጦ አይፈርድላቸውም? እንዴት ልመናቸውን ጸሎታቸውን አይሰማም? እንዳልከን እንድንለምንህ እንድንፈልግህ ልመናችንን፣ ሸክማችንን፣ ጥያቄያችንን ባንተ ፊት እንድናራግፍ እንደነገርከን በምሳሌና እግዚአብሔር በሚገባን መንገድ ሁሉ እንዳፍረዳህን ልመናችንን፣ ጥያቄያችንን እግዚአብሔር አምላኬ ባንተ ፊት እንድናቀርብ ሁል ጊዜ ማስተዋል ይብዛልን። እግዚአብሔር አምላኬ ሆይ ከጸሎት ወደ ኋላ የሚመልሰን ነገር፣ ከመንፈሳዊ ነገር ወደ ኋላ የሚመልሰን ነገር ሕይወታችን ተራና ብኩን ምናምንቴ አድርጎ በምድርም ባለም ፈተና ተጠላልፈን እንድንወድቅ ከሚፈልገው ከጠላታችን የምታስመልጠን አንተነ፣ ጸጋን የምታበዛልን አንተነህና እግዚአብሔር አምላካችን ሆይ እርዳን። እግዚአብሔር አምላካችን ሆይ እርዳን እንለምንሃለን። ማስተዋልን ስጠን። እግዚአብሔር አምላኬ ሆይ ማስተዋልን በዚህ በክፉ ዘመን በማስተዋል በወንጌል እውነት በመንፈስ ቅዱስ ጥበብና ማስተዋል ዓለምን ልንረታ እንችላለን። ነገር ግን በስሌትና በምድራዊ ጥበብና እውቀት በራሳችን ኃይል እግዚአብሔር አምላኬ ወዴትም መድረስ አንችልም። እግዚአብሔር አምላኬ ማስተዋልን ስጠን። እግዚአብሔር አምላኬ ጥበብን ስጠን። አንተን መፍራት በልባችን ይክበድብን። አንተን ማወቅ በልባችን ይክበድብን። እግዚአብሔር አምላኬ ሆይ የጥበብ መጀመሪያ እግዚአብሔርን መፍራት ነው ተብሎ እንደተጻፈ ማስተዋልም ወደ ሕይወት እንደሚመራ አንተንም መፍራት ወደ ክብር እንደሚያደርሰን አውቀን ሁል ጊዜ በጥበብ በማስተዋል እንድንመላለስ እርዳን። የጨለማ የክፋት የአመፃ የርኩሰት ሴራና ስራ ምክሩ ዕቅዱ በኢየሱስ ክርስቶስ ስም ይፍረስ። ከሕይወታችን ማንኛውም ቀንበር የሆነ በሕይወታችንም ወደፊት እንዳንሮጥ እያዘገየ ጥያቄዎቻችን እንዳይመለሱ ሰይጣን በርና መንገድ አግኝቶ የገባበት በሕይወታችን ላይ እግዚአብሔር የተለማመድ ነው። አንተም የማትከብርበት እኛም ያስተዋልነው የኃጢአት የበደል እስራት ቀንበር ሸክም ቢኖር በኢየሱስ ክርስቶስም ከእያንዳንዳችን በኢየሱስ ክርስቶስም ስልጣን እየተሰበረ ይሁን። ቀና የሚያደርግ ምህረትህ ነው። ቀና የሚያደርግ የአንተ ጽድቅ ነው። ቀና የሚያደርገን እግዚአብሔር አምላኬ የአንተ ምህረት ብቻ ነውና በኢየሱስ ክርስቶስም ከበደላችን ከኃጢአታችን ከማንኛውም አይነት በኃጢአታችንና ባለማስተዋላችን በላያችን ላይ ከጫነው ቀንበርና ማንኛውም መሰናክል እንቅፋት በኢየሱስም ነፃ አውጣን። በምህረትህ አግዘን። በቸርነትህ በይቅርታህ እግዚአብሔር አምላኬ ወደ መንገድህ ወደ ሐሳብህ ወደ ሰፊው ስፍራ አውጣን። ወዶኛልና አዳነኝ እግዚአብሔርም ወደ ሰፊው ስፍራ አወጣኝ ተብሎ እንደጻፈ ጌታ ሆይ ወደ መንገድህ አንተ ወደምትመለከተው ስፍራ አንተ ወደምትከፍርበት ስፍራ አንተ ወደምትከብርበት የሕይወት ደረጃ ላይ እንድንደርስ በኢየሱስ ክርስቶስም ጸጋ ይብዛልን። አድነን ከራሳችን ከምኞታችን ከመሻታችን ከስጋችን ፍላጎት ሁሉ ጌታ ሆይ አድነን። ራሳችንን እንድንገዛ ደግሞ የመንፈስ ቅዱስ ጸጋና ኃይል ይብዛልን። እግዚአብሔር ሆይ ለታመሙት ጸልያለን። ምሕረት ይሁን፣ ፈውስ ይሁን፣ መድኃኒት ይሁን። በጣም በጭንቅና በመከራ እግዚአብሔር አምላኬ ሆይ በቀንበሩ ስለሚገኙ እግዚአብሔር ሆይ በልጅህ በኢየሱስ ክርስቶስም ዛሬ ለምኑ እንዳልከን እንለምንሃለን። በኢየሱስም ዛሬ ፍጹም ፈውስ ይሁን። መድኃኒት ኢየሱስ ክርስቶስ ነውና መዳን ይሁን። የዓለም መድኃኒት ለኃጢአታችን፣ ለሕይወታችን መድኃኒት፣ ለሥጋችን መድኃኒት የጌታችን የኢየሱስ ክርስቶስ ደም ነውና አሁን ምሕረትና ፈውስ እንዲሆን በኢየሱስ ክርስቶስ ስም እንጸልያለን።
እግዚአብሔር አምላክ አግዘን። በስደት ያሉ እህቶቻችንን ወንድሞቻችንን በሩቅ በቅርብ ያሉትን ባሉበት ስፍራ ጥበቃ ይብዛላቸው፣ ሰላም ይብዛላቸው። ሞገስህ ማስፈራትህ በእነሱ ላይ ይሁን። በአሰሪዎቻቸው ፊት ሞገስን ስጣቸው፣ ክብርን ስጣቸው። በኢየሱስም ሞገስ ከአንተ ዘንድ ነው፣ ክብር ከአንተ ዘንድ ነው። እግዚአብሔር አምላክ አሸናፊነት ከአንተ ዘንድ ነውና በኢየሱስ ክርስቶስ ስም እግዚአብሔር አምላክ ሆይ እንደ ባሪያ ሳይሆን እግዚአብሔር አምላክ ሆይ በሞገስ በማስተዋል እግዚአብሔር አምላክ ሆይ ባሉበት ሀገርና ስፍራ በኢየሱስ ስም እንዲመላለሱ እርዳቸው። የጸሎት ጸጋ እግዚአብሔር አምላክ አንተን በልቦና የመቃተት የመፈለግ የመራብ ዓለንም የማሰላሰል ጸጋና ኃይል በኢየሱስ ክርስቶስ ስም ይብዛላቸው። እግዚአብሔር አምላክ በሀገራችንም ሰላም ይሁን፣ በረከት ይሁን፣ መርገምት ይሰበር። አንዳች በምድራችን የተተከለ መራር የሆነ ርግማን የሆነ ምድራችንን ክፉና ደህንነትን ጨለማን ጉስቅልናን ያደረገ አንዳች ርግማን ክፋት ቢኖር ከምድራችን በኢየሱስ ስም ይነቀል። በኢየሱስ ስም ከምድራችን የጨለማ ኃይል ይነቀል። በኢየሱስ ስም መርገም ይነቀል። የክርስቶስ የኢየሱስ ክርስቶስ የሕይወት ወንጌል እውነት ለምድራችን እግዚአብሔር ሁሉ በምስራቅ በምዕራብ በደቡብ በሰሜን እንዲገለጥ እንዲበራ ጨለማው እንዲገፈፍ ባቡ ዘንዶው እንዲቀጠቀጥ በኢየሱስ ክርስቶስ ስም ስልጣን እንጸልያለን። እግዚአብሔር አምላክ ነገሥታት ማስተዋል ጥበብን ስጣቸው። እግዚአብሔር እናመሰግናለን። እግዚአብሔር ስለ ሁሉ ተመስገን። ቀኑን በሰላም ስለዋልከን ተመስገን። ይምሽት ደግሞ በሰላም አሳድረን። ጊዜውን ሰዓቱን አንተ ተረከብ። በጌታችን በኢየሱስ ክርስቶስ ስም አሜን።